ጉድ ቤተሰብ ዛሬ አንድ ነገር ልነግራችሁ ነው። ግን ከዛ በፊት አንድ ነገር መናገር የምፈልገው ነገር አለ። ቪዲዮውን ግን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ሪከርድ አለ አስገባላችኋለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ትርፍ ይበልልኝ። ሁላችሁም ይህን ቪዲዮ ተው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቡራዬ ቀብራራው ማለት ነው እንግዲህ ለእናቱም ለሀይሚዬም ቤት ሰርቶ ሰጥቷል ማለት ነው። እውነት በጣም የሚደነቅ በጣም እውነት ታምላችሁ በላይ በጣም ወላሂ እውነቴን ነው የምላችሁ። በአሁን ሰዓት ማን ነው እንደዚህ የሚያስበውና ይሄን ያህል ደረጃ የሚደርስ ማለት ነው። እና በጣም ጀግና ነው። ይሄንን ታላደንቀው አላልፍም። ሀይሚዬ እንግዲህ እመለሳለሁ ብላ ወደ እሱ መጥታለች ማለት ነው። ግን እሱ ደግሞ አልፈልግም እያለ ነው። አንገቱ ላይ ያለውን ሀብል ደግሞ አውልቅ እያለ በተደጋጋሚ እያለችው ነው። ትናንትናም ዛሬም እያለች ነው ያለችው። እንግዲህ እዩ ደግሞ እናቱ ጋር መሄድ አለብኝ እናቱን ማግኘትና ማናገር አለብኝ ብላለች ማለት ነው። ያን ደግሞ ከሰው ነው የሰማሁት ማለት ነው፣ በውስጥ ማለት ነው። እና ቤተሰቦች እዚህ ላይ ደግሞ አስተያየታችሁን ስጡበት ማለት ነው። እና በጣም ደስ የሚለው ነገር ሌላውን ተውት፣ እዩንም ሁሉንም ነገር ትታችሁት እውነት በጣም ጎበዝ ጀግና ልጅ መሆኑን ማየት አለባችሁ። ምክንያቱም እኛ እያየ ነው እዚህ ደረጃ የደረሰው ማለት ነው። ቲነሳ ከመጀመሪያው ተነ ማርቆስ ጋር ሆኖ ዩቱብ ቻናል ቲከፍቱና ቲሰጡት ጀምረን ነው እኔ የምከታተለው። ከዛ ጀምሬ ነው እውነት ለመናገር ማለት ነው። እና አሁን እዚህ ደረጃ ደርሶ እናቱን በጣም ነው የሚወደው። በነገራችን ላይ ለእናቱ እንደዛ የሚያምር ቤት ትናንትና ሰርፕራይዝ አደረጋት። በእድም ደግሞ ለቅመሟ ሰርፕራይዝ አደረጋት። በጣም ጠንካራ ልጅ እውነት በጣም ከምላችሁ በላይ። አሁን ዩቱበሮች በጣም ብዙ ዩቱበሮች አሉ፣ ከሱ በፊት የነበሩ ብዙ አሉ። ግን እንደዚህ ያደረገ ሰው ማን ነው? እውነት በጣም ጀግና፣ ጠንካራ፣ ጎበዝ በቃ ያኔ ምን ልበላችሁ፣ በቃ ለእናቱ የሚያወራውን ነገር በተግባር የሚያሳይ ልጅ ነው። ለእናቱ ብቻ አይደለም ለቅመሟ ራሱ ማለት ነው። እና ግን አንድን ሰው ማለት ነው የሆነ ተነስቶ ምናምን እንደዚህ ብድግሎት እና ደግሞ ብዙዎች አሉ ደግሞ ማለት በቃ በሱ መንገድ እንትን የማይሉ ማለት ነው የማይፈልጉ እንደዛ እንዲሆን አንድን ሰው በቃ ከፍትል የሆነ በቃ ምክንያቱ ብዙ በቃ የሆነ ስሙ እንዲጠፋ ነገሮች እንዲበላሹበት የሚያደርግ በጣም ብዙ አለ። እውነት በሱ ብቻ ሳይሆን በብዙ ሰዎች ላይ የሚከሰል ነገር ነው ይሄ ነገር ማለት ነው። እና ይሄን ነገር እንግዲህ በተግባር ደግሞ እሱ እየሄደ እያሳየ ነው ማለት የምትቃጠሉም ካላችሁ እየተቃጠላችሁ ደስ የሚላችሁ ደግሞ የሰው ደስታ የሚያስደስታችሁ እንኳን ደስ ያላችሁ እያላችሁ ፍቅራችሁን ግለጡለት ማለት ነው። እውነት እናትን እንደማስደሰት ምንም ነገር የለ። በቃ በዱንያ ላይ ሆናችሁ እናትን ማስደሰት ብቻ ነው። ሌላው ነገር ሁሉም ትርፍ ነው፣ ሁሉም ቀሪ ነው። እናት ግን መቼም አቀርም፣ መቼም አቀርም። ደግሜ ደጋግሜ ተናግሬያለሁ እኔ ካሁን በፊትም ፍቅረኛም ብትሉ ጥላው ትሄዳለች። ጓደኛም፣ ማንኛውም እህትም ወንድምም በሌለው ሰዓት ትተውት የሚሄዱ ናቸው እነኚህ ኩላ ማለት ነው። እናት ግን እናት ነኝ ለሁላችንም ማለት ነው፣ የሁላችንም እና እናትን ታሞት ነው መጀመሪያ ተሞቴ በኋላ እየየ ብሎ እያለቀሱ ነዳማን ቢቀጩት ምንም ፋይዳ የለውም። ግን ለእናቶቻችን ሁላችሁም እናት ያላችሁ ለእናቶቻችሁ የቻላችሁትን ያህል ማድረግ አለባችሁ። እና እሱ ካሁን በፊትም ለሌሎችም የሚመክረኝ ነው በእናት በኩል ማለት ነው። እና ነገ እንደዚህ አረግላታለሁ ብሎ ነገ ታይሆን የነገን ነገ ያውቀዋል አይደል? አሁን ባላችሁ ነገር እናታችሁን ለማስደሰት መሞከር አለብን ማንኛችንም ብንሆን ማለት ነው። እና የቅመሟ ጉዳይ ደግሞ ቅመሟ እንግዲህ ተመልሳለች። ትናንትና ራሱ አይታችሁ ከሆነ በጣም ነው ያሳዘነችኝ እኔ እውነት ለመናገር ማለት ነው። ትናንትና ፕሮግራም አለ ከትናንት ወዲያ ፕሮግራም አለ ብሎ ጠርቷን ነበረ። እንግዲህ ፕሮግራሙን የጠበቀችው ቀለበቴን ይመልስልኛ ብላ ነበረ፣ የጋብቻ ቀለበት ያደርግልኛ ብላ አስባ ነበረ ማለት ነው። እንደዛ ነበር ያሰብኩት እያለች ነበረ ራሷ። ካሁን በኋላ ግን እኔ ከአንቺ ጋር አልኖርም በቃኝ እያለ ነው እሱ ደግሞ። በነገራችን ላይ ብሩኬ ደግሞ በቃ ይበቃሃል ማለት ነው ካሁን በኋላ ማለት ነው። እሷ በጣም ነው የምትወድህ፣ ምክንያቱም እንለያይ የሚያለችው ከልቡ አይደለም ትጀመር ማለት ነው። ያው
ስለምትናደድ አሁን በፊትም ተናግሬያለሁ እኔ በጣም ስሜታዊ ትሆናለች፣ ትናደዳለች። በቃ ነገሮችን አታሳልፍም። በቃ ነገሮችን ማሳለፍ አችልም በፍጹም ማለት ነው። እና ያ ነገር ስላለ ነው እንደዛ የሆነችው እንጂ እውነት አንተን ጥልተህ አይደለም። እኔ በፊትም ተናግሬያለሁ። አንተን እንዴት እንደምትወድህ እናውቃለን ሁላችንም። አንተም ራሱ ትወዳታለህ፣ እንዴት እንደምትወዳት እናውቃለን። ግን አሁን ላይ ግን ያው ተስፋ ልቆርጥ ትችላለህ፣ አይታወቅም። ምክንያቱም ተስፋ የሚያስቆርጡ ነገሮች አንዳንድ ነገሮች አሉ። ቃል ማለት ደግሞ እናንተ ደግሞ ምንድን ነው ቪዲዮ ላይ የሚቀሩ ነገሮች ናቸው ደግሞ እናንተ የምትሰሯቸው ነገሮች ማለት ነው። ምክንያቱም ከካሜራ በስተጀርባ እንኳ ቢሆን ጥሩ ነው። አንዳንድ ነገሮች ደግሞ እናንተን የማይፈልጉ እናንተን የማይወዱ ሰዎች ነገሮችን ቃላቶችን እያወጡ እዚህ ጋር ለእናንተም የምታራርቃችሁ መንገድ የሚከፍቱ ይኖራሉ። ግን ያን ነገር ታይሆን ማሰብ ያለብህ በቃ መጀመሪያው ሆናችሁ የመጣችሁትን ያንን ነገር አስበህ ብትመለስላት ደስ ይለናል። ምክንያቱም እንደምትመለሱም ባለሙሉ ተስፋ ነኝ። ሁላችሁም ዱአ አድርጉላቸው በቃ እንዲመለሱ ማለት ነው። ሁለቱም ሀይሚዬ አሁን ላይ በጣም በቃ እንደምትመለስ ነው እያሳየች ያለችው። በቃ ትናንትና ራሱ በጣም ብዙ ነገሮች እያለች ነው። እንደገና ደግሞ ሀብሉን አንገቱ ላይ ያደረገው ሀብል እዩ ያሰረችለት ነበርና አውልቅ እያለችው ነበረ። ተትናንት ወዲያም እንደዛው ትናንትናም እንደዛው አውልቅ እያለችው ነው። ግን እሱ አላውልቅ የሚያመንኩበትን ነው ማረገው ብሎ መልሶላታል። እኔ ልቤን ሰብረሸዋል፣ ካሁን በኋላ ከአንቺ ጋር ምንም ቀጥልና ምንም የሆነው ነገር የለም ብሏል። ጥቅም ፈላጊ ሆና ብኛለኝ። ምክንያቱም እኔ ሀይሚን እንደማቃት ጥቅም ፈልግ ሴት አይደለችም። ግን እኔ በትናንትናው አነጋገሯ ትንሽ ቅር ብሎኛል ደግሞ እያለ ነበረ ማለት ነው። ሀይሚዬ በነገራችን ላይ ጥቅም አፈልግም፣ ጥቅም ፈላጊም አይደለችም። እና ስለዚህ አሁን ላይ በነገራችን ላይ እናንተ ሁሉን ነገር መጨረስ ያለባችሁ ራሳችሁ ናችሁ። ሰላምን አምጥታችሁ ወደ ራሳችሁ መመለስ ነው። ማንኛውም ኦዲየንስ የሚፈልጋችሁ እናንተን ነው። በአንድ ትኮኑ ነው። እንዲሁም ደግሞ ቤተሰብም እንደዛው ማለት ነው። እርግጠኛ ነኝ እሙሽዬ ታስተካክለዋል ነገሩን ብዬ አስባለሁኝ። ምክንያቱም እዩ እዛ ጋር እያወራች ያለችው ካሁን በኋላ ግን ለልጁ መኖር አለበት፣ እኔም የሚያስፈልገኝን ትሪት ማድረግ አለበት እያለች ነበረ ማለት ነው። ያን ነገር ደግሞ ልጁን ወልዴ ስታበቂ ከዛ በኋላ ልጁ የሱ መሆኑን ተታወቀ በኋላ ነው አንቺ ደግሞ ማለት ነው እና እዚ ጋር ትሪት ያድርገኝ እኔን ይንከባከበ ለልጁ ያድርግ የምትዩ ነገር ፋይዳ የሌለው ነገር ነው። ምክንያቱም ምንም የሚታወቅበት ነገር የለም አሁን ላይ ማለት ነው። እና አሙሽዬም እንግዲህ ትናንትና እንዳያችኋት ማርቃ ነበረ። ሀይሚዬ ልቦና ይስጥሽ ብላታለች ማለት ነው። እንግዲህ ልቦና ይስጥሽ ማለት እንግዲህ እንድታስቢ ማለት ነው። እና ይሄ ነገር ይገባሻል ብለን እናስባለን ሁላችንም። እና እዚህ ጋር ግን እውነት ለመናገር እውነት በጣም ትናንትና አሳዝናኛለች ሀይሚዬ ማለት ነው። እውነት በጣም ነው ያሳዘነችኝ። እንደኔ ሆናችሁ ከሆነ እናንተም ማለት ነው። እና አሁን ላይ በጣም ወደ እሷ ብትመለስላት ደስ ይለናል ሁላችንም። ቀለበቷንም ብትመልስላት እንዲሁም ደግሞ ያላችሁን ነገር ጨርሳችሁ ሁሉንም ነገር በማለት እንግዲህ ወደፊት እያሰባችሁ ያቀዳችሁትም የልጆች እናትና አባትም ለመሆን ያቀዳችሁትን ኩል አስተካክላችሁ ሰላም ሆናችሁ እንደምትመጡ ባለሙሉ ተስፋ ነን ማለት ነው። እንግዲህ እዩ ተብዬዋ ደግሞ ከውስጣቸው ወጭላቸው ደስ ይለናል። ልጅሽን ተወለች በኋላ ከዛ በኋላ ታይቶ ያንቺ ማለት የብሩኬም ከሆነ እሙሽዬ አሳድግልሻለሁ ብላሻለኝ ማለት ነው። እና ማሳደግ ታቃተች ለሙሽዬ እንዲሁም ደግሞ እሱም ራሱ እኔ ያሳድገዋለሁ ብሏል ማለት ነው። እና ቤተሰቦቼ ለማንኛውም ልጅ ደግሞ አይጠላም። ልጅ ጸጋ ነው። ልጅ ያላት ስጦታ ነው። ምክንያቱም ብዙ ሰዎች ልጅ አተው ገንዘብ ኖራቸው ሀብት ኖራቸው ብዙ ነገር ኖራቸው ያለ ልጅ በጣም ብዙዎች እንትን የሚሰቃዩ አሉና ስለዚህ ልጅ ደግሞ በጣም ጸጋ ነውና ስለዚህ የምታውቁታላችሁ ብዬ አስባለሁ ስለ ልጅ እና ችግር አይኖርበትም ብዬ አስባለሁ። ብሩኬ ልጁን ያሳድገዋል ብዬ አስባለሁ። እና ሀይሚዬ ደግሞ እዚህ ጋር ተሆነ የሱ ልጅ በቃ ተቀብለሽ አብረሽ ኑሮሽን መቀጠል አለብሽ ማለት ነው። አንድ ልጅ ደግሞ ምንም አይደለም። ሰው ይሳሳታል፣ የማይሳሳት ሰው የለም። ተሳስቶም አድርጎት ሊሆን ይችላል፣ አላደረግኩትም እያለ ነው እሱም። ስለዚህ አላደረገውም ሊሆን ይችላል። ይህን ነገር
አንቺ ደግሞ በደንብ አድርገሽ መረዳት አለብሽ። ምክንያቱም በዛ ነገር ደጋግመሽ ነገሮችን በነገራችን ላይ እኔ ደግሞ ምን መሰላችሁ ሀይሚዬ፣ አንድ ነገር ካለ ባህሪዋ አንድ ነገር የምደጋግመው ነገር እኔ ራሱ ያስጠላኛል። እንደዚህ አይነት ነገር እውነት ለመናገር ማለት ነው። አንድ ሰው ያን ጥፋቴን ማለት ነው ደግሞ ደጋግሞ ይናገረኝ፣ በቃ በጣም ነው የምናደደው እኔ በራሴ ማለት ነው። እውነት በቃ የሆነ ጥፋት አጥፍቼ ከሆነ ያ ጥፋቴ በቃ ተዛ ጥፋቴ ያታረማለሁ እንጂ ለሚቀጥለው ነገር ደግሞ ደጋግሞ ይናገረኝ በጣም ነው የምናደደው እና በጣም ያናድዳል፣ በጣም ያበሳጫል። እና ስለዚህ ያን ነገር ደግሞ ወደ ኋላ እየተመለሰ ሀይሚዬ ደግሞ የምታነሳው ነገር ያ ነው። እኔ ራሱ ያንን ትታነሳ እናደዳለሁ እውነት ለመናገር ማለት ነው። እንግዲህ ወዳት አለው ሁለቱንም እወዳቸዋለሁ፣ ግን በቃ በጣም ነው የምታናድደኝ። እንደዛ ወደ ኋላ ተመልሳ አንድን ነገር እንደዚህ አድርጋል እንደዚህ ኮና ወደ ኋላ በቃ እንደገና እንደ አዲስ ትጀምረዋል። ያ ነገር ደግሞ እንደገና እየተፋፋመ ይሄዳል ማለት ነው። እና ያን ነገር ብታስተካክሊ ደስ ይለናል። እና ሀብም ካሁን በኋላ እንግዲህ ተሷ ጋር ምንም አይነት ግንኙነት እንዳይኖርህ ልጁ ይወለድ ብቻ በዛ ሰዓት ያለውን ነገር እናስተካክላለን እና ወደፊት እንጂ ወደ ኋላ ማለት የለም ብሎታል ማለት ነው። ያን ነገር ደግሞ እንግዲህ ሁሉም የሚያውቀው ሰው ነው፣ ሁሉም ነገር የሚናገር ሰው ነው። ይህም ቪዲዮ ተወደዳችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ።